ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ዕለት አርብ የምሽት መረጃ ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ዛሬ በመቀሌ ወሳኝ ተጠባቂ ስብሰባ አለ። የዚህ ስብሰባና ምክክር ውጤት በህወሓት ላይ አሉታዊም አዎንታዊም ውጤት ያለው መሆኑ እየተነገረ ነው። አሁን በአንዣበበው የጦርነት ደመና ጋር በተያያዘ በመከላከያ በኩል የተባለ ነገር አለ። ዝግጁ ነን ተብሏል። ጥንቅራችን ከዛሬው ተጠባቂ የመቀሌው ምክርና ከመከላከያ ጥብቅ ማሳሰቢያ ጋር በተያያዘ የሚያደርሳችሁ መረጃ አለ። የጠቅላይ ሚኒስትር አማካሪው አቶ ጌታቸው ረዳ ስለ ኤርትራ ጠንከር ያለ አስተያየት በሳምንቱ አሰምተዋል። የኤርትራ ምስረታ በራሱ ኢትዮጵያን በማዳከም ላይ የተመሰረተ ነው ሲሉ ተናግረዋል። ኢሳያስ የመጨረሻው ፍላጎታቸው ኢትዮጵያን መግዛት ነው ያሉ ሲሆን አሽከር ሰብሳቢ ናቸው ሲሉ ከሰዋል። የህወሓትና ሻዕቢያ ግንኙነትን ደግሞ በእንግሊዝኛው ፌር ዌዘር ፍሬንድ አይነት ነው፣ ሲቸግራቸው ብቻ የሚዋደዱ ሲሉ ገልጸዋቸዋል። የጌታቸው ትንተናን ዘርዘር አድርገን ይዘናል። በኦሮሚያ ክልል በተለያዩ ዞኖች በቀጠሉ ውጊያዎች የንጹሃን ዜጎች ህይወት ማለፉ ተሰምቷል። የተቃዋሚ ፓርቲዎች አሰቃቂ ጥቃቶች እየተባባሱ ነው ሲሉ፣ የክልሉ መንግስት በበኩሉ የአማጽያኑ ፍላጎት በጸጥታ ኃይሎች መገታቱን አስታውቋል። ሙሉ መረጃውን እናደርሳለን። ከዚህም በተጨማሪ ጀነራሉ ከህወሓት ጋር በተያያዘ እየተፎከረ ነው ማለታቸውን፣ ትራምፕ በአንድ ጉዳይ ያስተላለፉት አስፈጻሚ ትዕዛዝ በፌዴራል ዳኛ ውድቅ መደረጉን፣ በደቡብ አፍሪካ አደገኛ የሚባል አዲስ የጸረ ስደተኞች አመጽና ጥቃት ማንዣበቡን ተከትሎ ለኢትዮጵያውያን ጥብቅ ማሳሰቢያ መተላለፉን የተመለከቱ መረጃዎችን እንመለከታለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ካንጋሮ ሪል ስቴት በወለል አንድ ቤት ብቻ የሆኑ G+4 አፓርትመንት ከቦሌ በ5 ደቂቃ ርቀት በምትገኘው ቦሌ ቡልቡላ አቀረበ። ግንባታቸው 70% የደረሰና በአንድ ዓመት የሚረከቧቸውን ባለ 2 መኝታ 107 ካሬ 4 ሚሊዮን 30% ቅድመ ክፍያና በ13.6 ሚሊዮን ብር ሙሉ ክፍያ እንዲሁም ባለ 3 መኝታ 130 ካሬ 4.7 ሚሊዮን 30% ቅድመ ክፍያና በ15.6 ሚሊዮን እስከ 16.3 ሚሊዮን ብር ሙሉ ክፍያ የራሱ ያድርጉ። ካንጋሮ ሪል ስቴት ለ50 ዓመታት በስኬታማ የቢዝነስ እንቅስቃሴዎች የሚታወቀው ግዙፍ የካንጋሮ ኢንዱስትሪያልስ እህት ኩባንያ ነው። ለበለጠ መረጃ 0964 25 29 ይደውሉ። ተጠባቂው የዛሬው የመቀሌ ምክር ተዘጋጅተናል። መከላከያ በዛሬው ዕለት በመቀሌ ጥብቅ ምክር ይጠበቃል። በኢትዮጵያ አሜሪካ አምባሳደር እና ሌሎች የአሜሪካ ተወካዮች መቀሌ ገብተው ከህወሓት አመራሮች እንደዚሁም ከሌተናል ጀነራል ታደሰ ወረደ ጋር የሚመክሩ መሆኑን ከሰሞኑ ሲወጡ የነበሩት መረጃዎች አመላክተዋል። የመቀሌ ውይይት በትላንትናው ዕለት ሰኔ 18 ቀን 2018 ዓ.ም ታቅዶ የነበረ ቢሆንም ጉዞውን ተከትሎ በሚኖሩት ውይይቶች ላይ መግባባት ባለመቻሉ ወደ ዛሬ የተዛወረ መሆኑም የተመላከተበት ሁኔታ ታይቷል። የአሜሪካ ተወካዮች ከህወሓት አመራሮች በተጨማሪ በደብረ ጽዮን ገለል የተደረጉትን የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጭምር እናናግራለን ማለታቸው ምቾት ያልሰጣቸው መሆኑ ታውቋል። በዚህና በሌሎች ምክንያቶች ወደ ዛሬ የተዛወረው የመቀሌ ውይይት በዛሬው ዕለት ይጠበቃል። ህወሓት ጊዜያዊ አስተዳደሩን ማፍረሱ ከፍተኛ የሆነ ወታደራዊ ዝግጅቶችን እያደረገ መሆኑ፣ ከኤርትራ መንግስት ጋር ግንኙነትን ፈጥሯል መባሉ፣ እንደዚሁም እጅግ አደገኛን የተባለን የአስገዳጅ ውትድርና ህግን በስራ ላይ መዋሉ በአሜሪካና ምዕራባውያኑ በኩል አልተወደደለትም። በዚህም የትራምፕ አስተዳደር በስም ዘርዝሮ ሳይጠቅስ አክራሪ ባላቸው የህወሓት አመራሮች ላይ የቪዛ እቀባን የጣለ መሆኑ የሚታወስ ሲሆን የዛሬው የመቀሌ ውይይት ከተካሄደ ከዚሁ የቪዛ እገዳ በኋላ የመጀመሪያው ይሆናል። የትራምፕ አስተዳደር የህወሓትን ጉዳይ ጠበቅ አድርጎ በመያዙ በቀጣይ ከአሜሪካ ተወካዮች ጋር የሚደረጉት የህወሓት አመራሮች ውይይቶችም በአዎንታዊም ባሉታዊም በድርጅቱ ላይ ተጽዕኖን የሚያሳርፉ መሆናቸውም ይነገራል። ህወሓት በዚሁ በአዲሱ ህግ ከፍተኛ ትችት እየደረሰበት መሆኑን ተከትሎ አዋጁን አጽድቆ ባለው የህግ አሰራር መሰረት በጋዜጣ እንዲታወጅ ከማድረግ ይልቅ በውስጥ ደብዳቤ ወደ ስራ እንዲገባ ከትላንት ጀምሮ ትዕዛዝን አስተላልፏል። አሁን ባለው ሁኔታ በአካባቢ ጦርነት ደመና አንዣቧል በሚል በርካታ ተንታኞች አስተያየቶቻቸውን እየሰጡ ሲሆን አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን በቅርቡ አልጀዚራ ድረገጽ ላይ ባሰፈሩት የጋራ ጽሑፍ ህወሓት በቀናት ጊዜ ውስጥ በፌዴራል መንግስቱ ላይ ጥቃትን ለመክፈት ዝግጅት እያደረገ ነው በማለት ዓለም አቀፉ ማህበረሰብ ጉዳዩን ትኩረት ይስጠው ያሉበት ሁኔታ የነበረ መሆኑ የሚታወስ ነው። በህወሓት በኩል የትግራይን የግዛት አንድነት እናስመልሳለን፣ ሉዓላዊነቷንም እናስከብራለን በሚል ከፍተኛ ወታደራዊ ዝግጅቶች እየተደረጉ መሆኑን የሚያመላክቱ መረጃዎች ትግራይን መሰረት አድርገው በሚሰራጩ ሚዲያዎች እየተመላከቱ ነው። በሌላ አቅጣጫ በመከላከያ በኩል አሁን እያንዣበበ ያለው የጦርነት ደመናን ለመግፈፍ በሚያስችል ቁመና ላይ ነን የሚል ማሳሰቢያ ተሰጥቷል።
የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በዚሁ ዙሪያ ማብራሪያቸውን ሰጥተዋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስ ባካሄደበት መድረክ የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን አሁን እያንዣበበ ያለውን የጦርነት ደመና ለመክፈስ ሰራዊቱ ከምንጊዜውም በላይ ዝግጅት አድርጓል ማለታቸው በመከላከያ ማህበራዊ ትስስር ገጾች በኩል የተለቀቀው መረጃ አመልክቷል። ጀነራል ይመር በዚሁ ማብራሪያቸውም አሁን ላይ እንደ ሀገር እያንዣበበ ያለውን የጦርነት ደመና ለመክፈፍና የኢትዮጵያን ብሔራዊ ጥቅሞች አስጠብቆ ለመቀጠል ውስጣዊ ችግሮቻችንን በመቅረፍ የውጭ ተጋላጭነቶቻችን ላይ ማተኮር ይጠበቅብናል። ይህን ለማስፈጸምም ሰራዊቱ ከምንጊዜውም በላይ ሁሉን አቀፍ ዝግጅት አድርጓል ማለታቸው ታውቋል። የኢትዮጵያ ብሔራዊ መከላከያ ኮሌጅ ዓመታዊ ብሔራዊ ደህንነት ኮንፈረንስ ባካሄደበት መድረክ ላይ የተገኙት ጀነራሉ አክለውም ከምንጊዜውም በላይ እየተወሳሰበ የመጣው ዓለም አቀፋዊ የደህንነት ሁኔታ በርካታ ኢተገማች ችግሮችን እያስከተለ ነው። በዚህም ዓለም አቀፍ ተለዋዋጭ የጦርነት ባህሪን በመረዳት ለአሁናዊ የቀጠናችን ችግሮች ፈጣን ምላሽ መስጠት የሚያስችል ጠንካራ ተቋም ተገንብቷል ያሉ መሆኑን ታውቋል። በቀጣይ መረጃ የኦሮሚያ ክልሉ ውጊያ። በኦሮሚያ ክልል በተለያዩ ዞኖች በቀጠሉ ውጊያዎች የንጹሐን ዜጎች ሕይወት ማለፉ ተሰምቷል። የተቃዋሚ ፓርቲዎች አሰቃቂ ጥቃቶች እየተባባሱ ነው ሲሉ የክልሉ መንግስት በበኩሉ የአማጽያኑ ፍላጎት በጸጥታ ኃይሎች መገታቱን አስታውቋል። ይህ በክልሉ እየታየ ያለው የጸጥታ ጉዳይ በሲቪል ዜጎች የዕለት ተዕለት ሕይወትና ደህንነት ላይ ከፍተኛ ስጋት የደቀነ ሲሆን በተለይም በገጠራማ የክልሉ ክፍሎች የሚንቀሳቀሱ ታጣቂዎችና የመንግስት የጸጥታ ኃይሎች በሚያደርጉት የተኩስ ልውውጥ ንጹሐን ሰለባ እየሆኑ መሆናቸውን መረጃዎች ያመለክታሉ። ዶቼቬሌ እንደዘገበው በሆሮ ጉድሩ ወለጋ ዞን አቤደንጎሮ ወረዳ ቱሉ ጋና ከተማ አቅራቢያ ማንነታቸው ባልታወቁ ታጣቂዎችና በመንግስት የጸጥታ አካላት መካከል ሰፊ ውጊያ ተካሂዷል። የአካባቢው ነዋሪዎች እንደገለጹት ውጊያው ቀኑን ሙሉ የቀጠለ ሲሆን በህዝቡ ላይ ከፍተኛ አለመረጋጋትና የሰው ሕይወት መጥፋት አስከትሏል። በተመሳሳይ ሁኔታ በአርሲ ዞን ሽርካ ወረዳ ሶሌ ዲገሉ ቀበሌ ላይ ሸኔ በተባለው ታጣቂ ቡድን በተፈጸመ ጥቃት ለእርሻ ስራ የወጡ ነዋሪዎች መገደላቸውንና ታጣቂዎቹ በመንግስት የጸጥታ ኃይሎች ላይም በደፈጣ ውጊያ ጉዳት ማድረሳቸውን የዓይን እማኞች ገልጸዋል። ይህንን የጸጥታ ቀውስ አስመልክቶ የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ባወጣው ይፋዊ መግለጫ ባለፉት ዓመታት በአንዳንድ አካባቢዎች ብቻ ተወስኖ የነበረው ጦርነት አሁን ላይ አደገኛ በሆነ መልኩ መስፋፋቱን ገልጿል። ፓርቲው በአርሲ ዞን አሰኮ ወረዳ ብሔርና ሃይማኖትን ሳይለይ በንጹሐን ላይ ግድያ መፈጸሙንና ታሪካዊ አምልኮ ስፍራዎች መቃጠላቸውን ጠቅሷል። በተጨማሪም በሴሮ ወረዳ መንደሮችን በሙሉ ባወደመ የቃጠሎ ዘመቻ ሳቢያ ወደ 17000 የሚጠጉ አባወራዎች መፈናቀላቸውን የገለጸው ኦፌኮ የኦሮሚያ ሰላማዊ ህዝብ በመንግስትና በታጣቂዎች መካከል ባለው ጦርነት ለአስከፊ እልቂት እየተዳረገ መሆኑን በማሳሰብ ጥልቅ ሐዘኑን ገልጿል። በሌላ በኩል የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ለመገናኛ ብዙሃን በሰጡት ምላሽ ሸኔ፣ ፋኖና ወያኔ የተባሉት ኃይሎች ጽምዶ ግንባር በመፍጠር ምርጫው እንዳይሳካ ሰፊ እንቅስቃሴ ቢያደርጉም አዲስ የተባባሰ ግጭት የለም ብለዋል። አቶ ኃይሉ በተለይም ፋኖና ሸኔ በምስራቅ ወለጋና ሆሮ ጉድሮ ወለጋ ዞኖች አካባቢ ፍላጎታቸውን በኃይል ለማሳካት ቢንቀሳቀሱም በጸጥታ ኃይሎች መገታታቸውን አስታውቀዋል። ታጣቂዎቹ አማጽያን በንጹሐን ላይ ጥቃት በመሰንዘር ምርጫውን ለማስተጓጎል ቢሞክሩም ሚሊዮኖች ወጥተው ድምፅ በመስጠት ህጋዊ መንግስት መስርተዋል ያሉት ኃላፊው መንግስት የህግ ማስከበር ተግባሩን አጠናክሮ እንደሚቀጥል ገልጸዋል። ወደ ቀጣይ መረጃ አለፍን። የኤርትራ ህልውና ኢትዮጵያን ማዳከም ነው። ጌታቸው ረዳ። ኢሳያስ የመጨረሻው ፍላጎታቸው ኢትዮጵያን መግዛት ነው። አሽከር ሰብሳቢ ናቸው። የጠቅላይ ሚኒስትር አማካሪ የሆኑት አቶ ጌታቸው ረዳ ስለ ኤርትራ ጠንከር ያለ አስተያየት በሳምንቱ አሰምተዋል። የኤርትራ ምስረታ በራሱ ኢትዮጵያን በማዳከም ላይ የተመሰረተ ነው ሲሉም ተናግረዋል። አቶ ጌታቸው ረዳ ይህንን ያሉት በኢትዮጵያ ብሔራዊ መከላከያ ኮሌጅ በተደረገ የከፍተኛ አመራሮች ስብሰባ ላይ ነው። ስብሰባው ዓመታዊና የብሔራዊ ደህንነት ኮንፈረንስ መሆኑን መረጃ ያመለክታል። የኤርትራ ሀገረ መንግስት ምስረታ ሂደት በራሱ ኢትዮጵያን በማፍረስና በማዳከም ላይ የተመሰረተ ነው። ይህ በሚስጥር የሚያዝ ሳይሆን በአደባባይ የሚነገርለት ነው። ኤርትራን ወደ ነጻነት ያስገቡ ኃይሎች የኢትዮጵያን መዳከም የሚፈልጉ ኃይሎች ናቸው ብለዋል። የኤርትራ ነጻነት የትኛውንም ያህል በሀገር ፍቅር ስሜት ላይ የተመሰረተ ቢሆንም የኤርትራ መቀጠልና አለመቀጠል ስሌቱ ግን ኢትዮጵያን ከማዳከም ጋር ተለያይቶ አይታይም ብለዋል። ህወሓትና ሻዕቢያ ስላላቸው ግንኙነት ያነሱት አቶ ጌታቸው በታሪካቸው ግንኙነታቸው የፍቅርና የጠብ ነው። ከትጥቅ ትግል አንስቶ የጋራ ጠላት አለን ብለው በሚያምኑበት ጊዜ ፍቅር እንደሚሆኑ፣ አንዳቸው የሌላቸውን ፍላጎት ለመቆጣጠር ሲሞክሩ ደግሞ ጠበኛ ይሆናሉ ብለዋል። ሁለቱ ኃይሎች በመርህ ላይ የተመሰረተ ሊባል አይችልም ብለዋል። ሻዕቢያ ከትግራይ ዘመን አንስቶ ህወሓትን ለመቆጣጠር ጽኑ ፍላጎት አለው ያሉት አቶ ጌታቸው ግንኙነታቸው በእንግሊዝኛው ፌር ዌዘር ፍሬንድ አይነት ነው፣ ሲቸግራቸው ብቻ የሚዋደዱ ስለመሆናቸው ገልጸዋል። ኢሳያስ አሽከር ሰብሳቢ ነው ሲሉም ተሰምተዋል። በከፍተኛ ደረጃ በዙሪያው ባሉ ሀገራት በሙሉ የሚታዘዙለትን ኃይሎች በመሰብሰብ የተጠመደ ሰው ስለመሆኑ ተናግረዋል።
ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ እርቅ ሲፈጸም እንኳን ኢሳያስ አስመራ ያሉ ኢትዮጵያ ተቃዋሚዎችን ገፍቶ አላስወጣም። የሆነ ሰዓት ይጠቅሙኛል ብሎ ስለሚያምን ሌሎች ሰዎችን ይጨምራል እንጂ ሰላም ስለመጣ አሽከር የመሰብሰብ አባዜን አይተውም ብለዋል። ኢሳያስ ከኢትዮጵያ ሱዳን አልፎ አንድ ሰሞን የስሪላንካ ተቃዋሚን በሀገሩ ማኖሩን አቶ ጌታቸው አመልክተዋል። ታሪክን ወደ ኋላ ተመልሰው ማስረጃ ያቀረቡት አቶ ጌታቸው ኢሳያስ የኤርትራ መሪ ቢሆንም ፍላጎቱ ግን ከተቻለው ቀጠናውን ካልሆነ ደግሞ ሰፊዋን ኢትዮጵያን መግዛት ነው ብለዋል። በ1990ዎቹ የሱዳን ጀነራል የነበሩትን የኤልፋታህ ኤርዋን ንግግር ያስታወሱት አቶ ጌታቸው ጀነራሉ በጊዜው ከአሜሪካው ፕሬዝዳንት ካርተር ጋር ተነጋግረው ኢሳያስ ኤርትራን ከሚገነጥል ለምን የኢትዮጵያ መሪ አይሆንም የሚል ሐሳብ ቀርቦለት ነበር። ኢሳያስ እንደዚያ ቀን የተደሰተበት ጊዜ የለም ሲሉ መታዘባቸውን አቶ ጌታቸው አስታውሰዋል። ኢሳያስ ምኞቱ ይህ ነው፣ የነጻነት ትግል ብለው ያስቸገሩት እነ ሀጎስ ናቸው ሲሉም አክለዋል። የኤርትራ ነጻነት እንቅስቃሴ ሮማንቲክ ነው፣ በተግባር አገርነት ከሚያመጣው ጥቅም ይልቅ ዘፈንና ቀረርቶ ያጋድላል ብለዋል። ኢሳያስ ኤርትራን ለብቻ ይዞ ሌላውን የመምራት ፍላጎትን በተመለከተ በታሪክ በኢትዮጵያ አገርነት የሚያምኑትን የዶክተር ተከስተ ነጋሽን ንግግር የጠቀሱት አቶ ጌታቸው ኢሳያስ የሚፈልጉት ግንኙነት ድንበር የለሽ ግንኙነት ነው ማለታቸውን አስታውሰዋል። በኤርትራ በኩል ድንበሩ አለ፣ ኤርትራውያን ወደ ኢትዮጵያ የሚያደርጉት ጉዞ ግን ድንበር አልባ ነው ብለዋል። ኢሳያስ ኤርትራ የግላችን ኢትዮጵያ የጋራችን የሚል መርህ በአደባባይ የሚያራምዱ ናቸው ብለዋል። ህወሓት ደግሞ ከኤርትራ ኃይሎች በላይ ለኤርትራ ጥብቅና ቆሞ የነበረ ኃይል ነው፣ ይህ አሁንም ድረስ ዋጋ አስከፍሎናል ብለዋል። ኤርትራ ኢተፈጥሯዊ አካል ናት፣ ቅኝ ገዢዎች ያሰመሩት ካርታና ማንነቱ ተፈጥሯዊ አይደለም ብለዋል። ከስም ጀምሮ ለኤርትራ ስም ያወጡት ጣሊያኖች ናቸው። ኢሳያስ ወደ ኋላ ታሪክ እንዳለ ለማሳመን ብዙ ይደክማሉ ብለዋል። የኤርትራ ነጻነት ሙቀቷን በእጅጉ የደበዘዘበት ዘመን ላይ ነን ያሉት አቶ ጌታቸው ከኤርትራ ሁለተኛ ትልቅ ከተማ ከከረን ይልቅ ካምፓላ ላይ ያለው ኤርትራዊ ይበዛል ብለዋል። ኤርትራውን ላይ 3 ሚሊዮን ህዝብ አላት ቢባልም በጣም የታመኑ ምንጮች ግን ከ1.8 ሚሊዮን ያልበለጠ መሆኑን ይነግሩናል ብለዋል። ከአፍሪካ ሀገራት ስደተኞች ኤርትራ 30 በመቶ ድርሻ መያዛቸው የሀገርነት ፈተናው ምን ያህል ከባድ እንደሆነ ያመለክታል ብለዋል። አሁን ኤርትራ ውስጥ ያሉት አዛውንቶች ናቸው። ሁለተኛ ደረጃ ትምህርት ሳዋ ላይ ይጠናቀቃል ብለዋል። የሳዋ 38ኛ ዓመት ምርቃት ሲደረግ አዲስ አበባ ላይ አሰብ ጉዳይ ሞቅ ብሎ ስለነበር በሥነ ሥርዓቱ ከቀረቡት 7 ዘፈኖች መካከል 5ቱ በአፋርኛ ሆነው ተሰምተዋል ብለዋል። ኤርትራውያን የራሳቸውን አፋር ነው አሁን ያስታወሱት ሲሉ ገልጸዋል። 500 ሺህ የማይሞላ አፋር ብቻ ነው በኤርትራ ያለው ብለዋል። ኢሳያስ ታዲያ በአሁኑ ወቅት አሰብን በአንድም ሆነ በሌላ መልክ የማቆየት ወታደራዊም ታሪካዊም ህዝባዊ መሰረት የላቸውም ብለዋል። ኤርትራው ላይ በአንድ ሰው አገዛዝ ብቻ በሳህል እሳቤ በግድ የቆመች ሀገር ናት ሲሉ ገልጸዋል። ኤርትራን ታጋች ሀገር አድርጎ ሌሎችን ለመግዛት ያለ ህልም ያለው ሲሉ ኢሳያስን የገለጹት ሲሆን ኤርትራ ለራሷ ልማት ከምታወጣው ይልቅ ለጎረቤት ትርምስ የምትመድበው ይበልጣል ብለዋል። ኢሳያስ ለኤርትራ ልማት ሲናገር ተቃዋሚ ነው የሚመስለው ሲሉም ቀልደዋል። በቀጣይ መረጃ እየተፎከረ ነው ጀነራል አለምሸት ደግፌ ህወሓት ከሀገር ውስጥና ከውጭ ጸረ ሰላም ኃይሎች ጋር በመሻረክ አዲስ የጦርነት ዝግጅት እያደረገ መሆኑን በይፋ አስታውቀዋል። ይህ ይፋዊ መግለጫ የወጣው በሀገሪቱ ወቅታዊ የጸጥታ ጉዳዮች ላይ ሰፊ ውይይት በተደረገበት ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ሲሆን መረጃው በኢትዮጵያ ፖለቲካዊና ወታደራዊ መድረክ ላይ ከፍተኛ መነጋገሪያ ሆኗል። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ የሆኑት ጀነራሉ የክልሉ መሪዎች ካለፈው አውዳሚ ጦርነት ጠባሳ ሳይማሩ ዳግመኛ ወደ ግጭት የሚያመራ መንገድ እየቀየሱ መሆኑን በከባድ ስጋትነት ገልጸዋል። እንደ ጀነራል አለምሸት ማብራሪያ ከሆነ ህወሓት በአሁኑ ወቅት በትግራይ ክልል ውስጥ በሚገኙ ንጹሃን ዜጎች ላይ እጅግ የበረታ የግዳጅ ወታደራዊ ምልመላ እያካሄደ ይገኛል። ይህ ድርጊት ከ5 ዓመታት በፊት በአካባቢው ከተቀሰቀሰው አውዳሚ ጦርነት አስቀድሞ ይደረግ ከነበረው ቅስቀሳና ወታደራዊ ዝግጅት ጋር በቀጥታ እንደሚመሳሰል የገለጹት ጀነራሉ ቡድኑ ዳግመኛ እየፎከረ ይገኛል ሲሉ ወቅሰዋል። በክልሉ የሚገኙ ወጣቶችን ወደ አዲስ የግጭት እቶን ለመማገድ እየተደረገ ያለው ይህ እንቅስቃሴ የአካባቢውን አንጻራዊ ሰላምና የተኩስ ማቆም ስምምነቶችን አደጋ ላይ የሚጥል በመሆኑ የመከላከያ ሰራዊቱ ጉዳዩን በትኩረት እየተከታተለው መሆኑን አመልክተዋል። ክልሉ ከቀደመው ጦርነት በኋላ በከፍተኛ የኢኮኖሚ ቀውስና በመሰረተ ልማት ውድመት ውስጥ የሚገኝ በመሆኑ ማንኛውንም አይነት የጦርነት ቅስቀሳ ማድረግ በትግራይ ህዝብ ላይ ተጨማሪ ስቃይ እንደሚጭር ይነገራል። ይሁን እንጂ የህወሓት ደጋፊዎችና የክልሉ አመራሮች በበኩላቸው መሰል ውንጀላዎች ክልሉን በበለጠ ለመጫንና ከሰላም ስምምነቱ በኋላ ያሉትን የፖለቲካ ድርድሮች ለማስተጓጎል የሚሰነዘሩ የፕሮፓጋንዳ ዘመቻዎች ናቸው በሚል በተደጋጋሚ መከላከያዎችን ያቀርባሉ። የፌዴራል መንግስቱ የሀገሪቱን ሉዓላዊነትና የህዝብን ሰላም ለማስከበር ከማንኛውም የውስጥና የውጭ ስጋቶች ራሱን የመከላከል ሙሉ ዝግጁነት እንዳለው ሲያስታውቅ ቆይቷል። አዲሱ የጦርነት ዝግጅት ድንበር ተሻጋሪ ፍላጎት ካላቸው የውጭ ኃይሎች ጋር የተገናኘ ነው መባሉ የደህንነት ስጋቱን ወደ ቀጠናዊ ቀውስ ሊያሳድገው ይችላል የሚል ስጋት በብዙዎች ዘንድ ተፈጥሯል። ጉዳዩ በጦርነት ሳይሆን በሰላማዊ ውይይትና በህጋዊ ማዕቀፎች ብቻ መፈታት እንዳለበት ዓለም አቀፍ ዲፕሎማቶችና የሰላም ተሟጋቾች በጥብቅ እያሳሰቡ ይገኛሉ።
ወደ ቀጣይ ርዕስ አለፍን። ደቡብ አፍሪካ ላሉ ኢትዮጵያውያን ጥብቅ ማሳሰቢያ ተላለፈ። በደቡብ አፍሪካ ያለው ስደተኞች ላይ ትኩረቱን ያደረገ ጥቃት አሳሳቢ ደረጃ ላይ ደርሷል። ከዚህ ቀደም በኢትዮጵያውያን ላይ ግድያ የተፈጸመ መሆኑ የሚታወስ ነው። ውጥረቱ አሁንም ከፍ ብሎ እንዳየለ ነው። ጥቃቱ ያነጣጠረው በሀገሪቱ የተለያዩ ከተሞች ባሉ አፍሪካውያን ላይ ነው። እንደ ጋና ያሉ ሀገራት የተወሰኑ ዜጎቻቸውን መልሰዋል። ከሰሞኑ ውጥረቱ ከፍ ብሏል። በዚህም ሌላ አዲስ መጠነ ሰፊ ጥቃት በስደተኞች ላይ ሊፈጸም ይችላል የሚለው ስጋት በማየሉም የሀገሪቱ መንግስት በርካታ ፖሊሶችን አሰማርቶ ሁኔታዎችን እየተከታተለ እንደሚገኝ መረጃዎቹ እያመለከቱ ነው። ውጥረቱ በዚህ መልኩ በቀጠለበት አኳኋን በደቡብ አፍሪካ ፕሪቶሪያ የኢትዮጵያ ኤምባሲ በዚያው ለሚገኙ ኢትዮጵያውያን አንድ ጥብቅ ማሳሰቢያ ይፋ አድርጓል። መልእክቱም አሁን በሀገሪቱ ካንዣበበው ከባድ የጸረ ስደተኞች ደመና አንጻር ኢትዮጵያውያኑ ብርቱ ጥንቃቄ እንዲያደርጉ የሚያሳስብ ሆኖ ታይቷል። በዚህም ኤምባሲው በዚያው በደቡብ አፍሪካ በሚኖሩ ኢትዮጵያውያን ላይ ጥቃቶች ሊፈጸም የሚችሉበት አዝማሚያ መታየቱን ተከትሎ በዚህ ሀገር የሚገኙ የኢትዮጵያ ኤምባሲ ዜጎች ከፍተኛ ጥንቃቄ በማድረግ የዕለት ተዕለት እንቅስቃሴያቸውን እንዲያከናውኑ ጥሪውን አቅርበዋል። ኤምባሲው ባወጣው መግለጫ በደቡብ አፍሪካ ያለውን ወቅታዊ ሁኔታ በቅርበት እየተከታተለ እንደሚገኝና ከሀገሪቱ መንግስት ጋር አስፈላጊ ግንኙነቶችን በማድረግ ላይ መሆኑን ገልጿል። የደቡብ አፍሪካው መንግስትም በስደተኞችና በውጭ ዜጎች ላይ የኃይል ጥቃቶች እንዳይፈጸሙ በተለያዩ አካባቢዎች ተገቢውን የጸጥታ ጥበቃ እያደረገ መሆኑን ያመለከተው ኤምባሲው ሁሉም ጉዳዮች በህግ አግባብ እንደሚታዩና የሀገሪቱ መንግስት የጸጥታ ማስከበር ስራውን በቀጣይነት እንደሚያጠናክርም ገልጿል። ኤምባሲው ያም ሆኖ በስደተኞች ላይ ህገወጥ ድርጊቶችና ጥቃቶች ሊፈጸሙ የሚችሉበት ሁኔታ መኖሩን በመጠቆም በመላው ደቡብ አፍሪካ የሚገኙ ኢትዮጵያውያን ንቁ በመሆንና ተገቢውን ጥንቃቄ በማድረግ እንቅስቃሴያቸውን እንዲያከናውኑ አሳስቧል። በተጨማሪም ዜጎች ከሚኖሩባቸው አካባቢዎች የመንግስት ተቋማትና የማህበረሰብ አደረጃጀቶች ጋር የቅርብ ግንኙነት እንዲያደርጉ፣ መረጃዎችን እንዲለዋወጡና ለማንኛውም አደጋ ዝግጁ እንዲሆኑም በዚሁ ጥሪ ተካቷል። ኤምባሲው ከ2 ወር በፊት በቀናት ልዩነት 4 ኢትዮጵያውያን መገደላቸው በተሰማበት ወቅት የአገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወሰድና ችግር በሚታይባቸው አካባቢዎች ልዩ ጥበቃ እንዲያደርግ መጠየቁን አስታውቆ ነበር። በቀጣይ መረጃ ትራምፕ የገጠማቸው ተቃውሞ። ትራምፕ በአንድ ወሳኝ ጉዳይ ያስተላለፉት አስፈጻሚ ትዕዛዝ በፌዴራል ዳኛ ውድቅ ተደርጓል። ውሳኔው በአሜሪካ የፖለቲካ መድረክ ላይ አዲስ የህግ ክርክር አስነስቷል። ዘኒውዮርክ ታይምስ እንደዘገበው አንድ የአሜሪካ ፌዴራል ዳኛ ፕሬዚዳንት ዶናልድ ትራምፕ በደብዳቤ የሚሰጡ ድምጾችን ለመገደብ ያስተላለፉትን አስፈጻሚ ትዕዛዝ ቁልፍ ክፍሎች ውድቅ አድርገዋል። ይህ የፍርድ ቤት ውሳኔ በፕሬዚዳንት ትራምፕ ሁለተኛው የስልጣን ዘመን ላይ የተመዘገበ ከፍተኛ የፖለቲካና የህግ ሽንፈት ተደርጎ ተወስዷል። መንግስት በአስፈጻሚ ትዕዛዝ አማካይነት የሀገሪቱን የምርጫ ስርዓቶችና ደንቦች ለመለወጥ ያደረገውን ጥረት ፍርድ ቤቱ ሙሉ በሙሉ ውድቅ ያደረገው ሲሆን የዳኛው ውሳኔ በሀገሪቱ የምርጫ ህግና በፕሬዚዳንቱ ስልጣን ወሰን ላይ ትልቅ መነጋገሪያ ፈጥሯል። የማሳቹሴትስ ፌዴራል ፍርድ ቤት ዳኛ የሆኑት ኢንዲራ ታልዋኒ በሰጡት ውሳኔ የትራምፕ አስተዳደር በህገ መንግስቱ የተሰጠውን ስልጣን ማለፉን በግልጽ አስታውቀዋል። ዳኛዋ በ75 ገጽ የፍርድ ውሳኔ ሰነዳቸው ላይ ህገ መንግስቱ ለፕሬዚዳንቱ በምርጫ ሂደት ላይ ምንም አይነት የተለየ ስልጣን አይሰጥም ሲሉ አስምረውበታል። ይህ እርምጃ ከ20 በላይ በሚሆን የተቃዋሚ የዲሞክራቲክ ፓርቲ የክልል ጠቅላይ አቃቢያነ ህጎች የቀረበውን ክስ ተከትሎ የመጣ ሲሆን ፕሬዚዳንቱ የሀገሪቱን የፖስታ አገልግሎት ተጠቅመው የድምፅ አሰጣጥን ለመቆጣጠር ያደረጉትን ጥረት መስመር ያስቀየረ ሆኗል። የፍርድ ቤት ውሳኔ በትራምፕ የፖለቲካ ተቃዋሚዎች ዘንድ ከፍተኛ ድጋፍ ያገኘ ሲሆን ተቺዎች እንደሚሉት ትራምፕ በደብዳቤ የሚሰጡ ድምፆችን ለመገደብ የሞከሩት በመጪው አጋማሽ ዘመን ምርጫ ብዙ ህዝብ እንዳይመርጥ ለመከልከል ነው። በአንጻሩ የፕሬዚዳንት ትራምፕ ደጋፊዎችና የፕሬዚዳንቱ ቃል አቀባይ አቢጌል ጃክሰን በበኩላቸው አስፈጻሚ ትዕዛዙ የምርጫውን ታማኝነት ለመጠበቅና የምርጫ ማጭበርበርን ለመከላከል የወጣ መሆኑን በመግለጽ ተከላክለዋል። የፕሬዚዳንቱ ጽህፈት ቤት በህጋዊ ፍርድ ሂደት መጨረሻ ላይ እንደሚያሸንፍ ሙሉ እምነት እንዳለውና የይግባኝ አቤቱታ ለማቅረብ እየተዘጋጀ መሆኑን አስታውቋል። ይህ የፍርድ ቤት ፍልሚያ በአሜሪካ የፖለቲካ መድረክ ላይ ያለውን ጥልቅ ክፍፍልና በመጪው ዳር በሚካሄደው ምርጫ ላይ የሚኖረውን የኃይል ሚዛን በድጋሚ ያሳየ ክስተት ሆኗል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።